እያንዳንዱ ምድር ላይ የተገነቡ ሲስተሞችን በሙሉ ላሳየ። ዓለም ዋንጫውን አይታችሁታል? ዓለም ዋንጫውን ይዩት። ዓለም ዋንጫው ጋር ያለችው እንደዚህ የምትወክሏ ቢኮዝ እያንዳንዱ ሲስተም ውስጥ ጂሰስን ሪጀክት አድርገውታል። ምን ተፈጠረ ነግራችኋለሁ። ክብር ለኢየሱስ ይሁን። ግብጽ አሁን ያለችው ሌላ ኃያል ሀገር የተባለችውን አሜሪካን ብለህ በጊዜው አስባት። ያዕቆብ ግብጽ የሄደ ሰዓት የጠየቀው ስንዴ ነው። ዮሴፍ የሚባል የሱ ልጅ መጥቶ ምን እንዳለው ታውቃላችሁ? ያዕቆብ አለው ፈርዖን ፊት ቀርበህ ስለ በግ እንዳታወራ አለው። ፈርዖን በግ አይወድም አለው። በጉን ከነሱ ሲስተም ውስጥ ሪጀክት አድርገውታል። ስንዴ የምትፈልግ ከሆነ አለው ገንዘብ የምትፈልግ ከሆነ ፈርዖን ጋር መጥተህ ስለ በግ እንዳታወራ አለው። ቢኮዝ በግ በፈርዖን ፊት ርኩስ ነው አለው። ቢኮዝ ሪጀክት ተደርጓል። ንቀውት ነው ሪጀክት ያደረጉት። ሶ ያዕቆብ አለው ለአባቱ እኮ ነው፣ አባቱ በግ አርቢ ነው። ፈርዖን ፊት ቀርበህ ስለ በግ እንዳታወራ አለው። ቢኮዝ በነ ፈርዖን ሲስተም ሪጀክት የተደረገ ነገር ምንድነው ካልከኝ በግ ነው። ሄሎ 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 yes ሄሎ 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 የዚህ ምድር ሲስተም እና ሀብት እነማን ጋር እንዳለ ላሳያችሁ። መጽሐፍ ቅዱሳችን ስታነቡ አብርሃም ለመጀመሪያ ጊዜ ጦርነት ሲያደርግ ወንድሙ ሎጥ ተወስዶበት ነው ጦርነት ያደረገው። ልክ ነኝ? yes ወንድሙ ሎጥን ለማስመለስ ነው ጦርነት ያደረገው። ወንድሙ ሎጥ የተወሰደበትን ስፍራ መጽሐፍ ቅዱስ ሲናገር ያማረና ቢዩቲፉል የሆነ በጣም ያደገን ሲቲ ያየ ሰዓት ወንድሙ ሎጥ ሄደ ይላል አይደል? ጥሎት የሄደበት ስፍራ ሰዶም ነው። አብርሃም ሁሉንም ነገስታቶች ፋይት ካደረገ በኋላ የሰዶም ንጉስ መጥቶ እንደዚህ ያለው ይላል። አብርሃምን እንደዚህ ያለው የሰዶም ንጉስ መጥቶ አብርሃም ጋር መጥቶ እንደዚህ ያለው። አብርሃም አለው ያንተን ሰዎች ስጠኝ እኔ ደስ ያለህን ገንዘብ ሰጣለሁ አለው። ማን ሲባል የሰዶም ንጉስ ናው። በጣም አደጉ የምትላቸው ካውንትሪ ላይ ያሉ መሪዎች አፍሪካ ውስጥ ሲመጡ እንደዛ ነው የሚልህ። ሰዎቻችሁን ሰዶማዊ ነገር አስተምሩልን እኛ ስንዴ እንሰጣችኋለን። የነሱ ራይት ሪስፔክት ካላደረጋችሁ ስንዴ አንሰጡም ነው የሚሉ። ቢኮዝ የፋይናንሱን ዓለም ቢውልድ ያደረጉት ሰዓት ጂሰስን ሪጀክት አድርገውታል። ሶ እያንዳንዱ የነሱ መሪ የመጣ ሰዓት እናንተ ላይፍ ላይ የሚፈጠሩ ጦርነቶችና ረሃቦች እንደዚህ ጋር የሚፈጠሩባቸው ነገሮች ያሳስቧቸው። የእናንተ ኮንስቲቲዩሽን ውስጥ እችን ነገር ጨምሯት ያላችሁን ዕዳ እንሰርዛለን ይሉሃል። ምን ሲባል የሰዶም ንጉስ አብርሃምን የጠየቀውን ሰዎችን ስጠኝ ደስ ያለህን ገንዘብ ሰጣለሁ ነው ያለው። ሶ የዚህን ምድር ሲስተም የገነቡ ሰዎች ከፋይናንሻል ሲስተም እንኳን ጂሰስን ሪጀክት አድርገውታል። አንድ የመጽሐፍ ቅዱስ ትምህርት ለመማር እኔና ባለቤቴ አንድ ስፍራ ሄድን። የሄድንበት ስፍራ እንደ ድንገት ሆኖ ነጭ ነው እና ነጭ እንደዚህ ያለን ጥሩ ነው መማር ፈልጋችሁ ነው አለን። አዎ የሆነ አንድ ዩኒየን ሊደር ነው። ከዛ እንደዚህ ያለን ትምህርቱን ተማሩ አለ። ከጥቂት ዓመታት በኋላ ግን አሁን እዚህ ያላችሁበት ሀገር አለ ኦፊሻሊ ጂሰስ የሚባለው ስም እንዳይጠራ እየጸደቀ ነው አለኝ። ጂሰስ የሚለው ኔም ድንገት ተሳስተህ ከጠራኸው እንደ ወንጀለኛ እንድትቆጠር ራይት እያጸደቁ ነው አለኝ። ቢኮዝ የነሱ የገቨርንመንት ሲስተም ጋር የማይሄድ ስም ነው። ሶ ግንበኞቹ የትኛውንም ሲስተም ቢውልድ የሚያደርጉ ሰዎች በሙሉ ሆን ብለው ጂሰስን ምን አድርገውታል? ሪጀክት አድርገውታል። እያንዳንዱ ምድር ላይ የተገነቡ ሲስተሞችን በሙሉ ላሳየ። ዓለም ዋንጫውን አይታችሁታል? ኳሳ ያለው ከእናንተ በላይ ኳሳ ያለው ከአብዛኞቻችሁ በላይ ኳሳ ያለው ዓለም ዋንጫውን ይዩት። በቀኝና በግራ ያሉ ጣዖቶችና የጣዖት እንትኖች እንደው ምስሎች እንደሆኑ ታውቃላችሁ? የዓለም ዋንጫው ላይ ያለው ምስል ዓለም ዋንጫው ጋር ያለችው እንደዚህ የምትወክሏ የሁለት ዘንዶ ራስ ሲጋጠም ነው ያለችው። ቢኮዝ እያንዳንዱ ሲስተም ውስጥ ጂሰስን ሪጀክት አድርገውታል። ጂሰስን ለምን ሪጀክት አድርገውት ምን ተፈጠረ ነግራችኋለሁ። ክብር ለኢየሱስ ይሁን። እነሱ ስለናቁት ነው ሪጀክት ያደረጉት። ሂትለር ከ4 ሚሊዮን በላይ አይሁዳውያንን ሂትለር ሲገል ሂትለር ያነብ የነበረው አንድ ፍሬድሪክ ኒቼ የተባለን ፊሎሶፈር መጽሐፍ ነው። ፍሬድሪክ ኒቼ አንድ መጽሐፍ የሱ መጽሐፍ መሆኑ የሚታወቀው በአንድ ምክንያት ብቻ ነው። በሱ ስም ሌሎች መጽሐፎች አለመታተማቸው ማወቅ ከፈለጋችሁ እያንዳንዱ ፔጅ ላይ ጸረ ክርስቶስ ኒቼ የሚል ፊርማ አለ። ኒቼ ማለት በ21 ዓመቱ ፓስተር እንዲሆን የቴዎሎጂ ኮሌጅ እንዲማር ተብሎ እናትና አባቱ ወደ ቴዎሎጂ ኮሌጅ እየወሰዱት እያለ እናትና አባቱ ሞቱ። ጂሰስ ቢኖር ኖሮ የኔ እናትና አባት አይሞቱም ብሎ አፍተር ዛት አንቲክራይስት እያለ ነው ራሱን የሚጠራው። ፍሬድሪክ ኒቼ በሚጽፋቸው በእያንዳንዱ መጽሐፍቶች በሙሉ እንደዚህ ነው የሚለው። ሽጉጥ ይዞብህ ለሚመጣን ሰው ውደድ ብሎ ያስተማረው የአይሁዳዊ ነው እያለ ነው እያንዳንዱ መጽሐፍ ላይ የሚጠቅሰው ጂሰስን ማለት ነው። ሶ የዛን አይሁዳዊ ትምህርት አገርህ ካስገባ አገርህ በሙሉ የልፍስፍስና ጠንካራ ያልሆኑ ዜጎችን ይሞሉብሃል የሚል ፊሎሶፊ ስለሆነ የተጫነበት መጀመሪያ ማድረግ የፈለገው ሂትለር እያንዳንዱን
ጄዊሽ ዲስትሮይ ማድረግ ነው። ቢኮዝ ከእያንዳንዱ ሲስተማቸው ውስጥ ማውጣት የሚፈልጉት ጂሰስን ነው። አሁን እዚህ አደባባይ ጋር ወጣችሁ ንግስ አለ ብላችሁ ወክ ብታረጉ ማንም አይናገራችሁ። አደባባይ ጋር ወጣችሁ ዘራ የሚባል ያንበጣ እንትን ማጥፊያ ለሸጡ ሰውን የሚያደነቁር ዘፈን ብትከፍቱ ማንም አይናገራችሁ። አደባባይ ላይ ወጣችሁ ጂሰስ ስትሉ የሆኑ ሰዎች ከቧቸዋል። ቢኮዝ ከእያንዳንዱ ሲስተማቸው ሪጀክት አድርገውታል። ከእያንዳንዱ ሲስተማቸው ሪጀክት አድርገውታል። ከእያንዳንዱ ሲስተማቸው ማውራው ነገር ልክ ነው። very true። እግዚአብሔር ግን አለ እነሱ ሪጀክት ያደረጉትን ድንጋይ የማዕዘን ራስ አደረገው። የማዕዘን ራስ አደረገው። የማዕዘን ራስ አደረገው። ምን ማለት መሰላችሁ? የማዕዘን ራስ አደረገው ማለት እነዚህን ሲስተም የገነቡ ሰዎች በሙሉ ሲስተሙን የገነቡት ልጁን ፈርተው ነው። ቢኮዝ ልጁ አሉ ከመጣሱ ወራሽ ነው። ልጁን ገለነው ሲስተማችንን ገንባሉ። ልጁ ምን ብለነው? ገለነው። እነሱ ያሰቡት ልጁን ገለው ሲስተም እንደገነቡ ነው። አንድ ያልገባቸው ነገር ግን ልጁ ሞቶ እንደማይቀር ነው እነሱ የሚያስቡት። እነሱ የገደሉትን ልጅ፣ እነሱ ሪጀክት ያደረጉትን ልጅ እግዚአብሔር የማዕዘን ምን አደረገ? ራስ አደረገው። እስኪ ትንቢተ ዳንኤል ምዕራፍ 2ን ክፈቱ። ዋይ ለምን መሰላችሁ? ሪጀክት ካደረጉት በኋላ እንኳን ሰላም የላቸው። በደንብ ስሙ። ያለ ክራይስት የተገነቡ የፋይናንስ ሲስተሞች ሁሉ ከጥቂት እፍታ በኋላ ሁሉም ይፈርሳሉ። ያለ ክራይስት የተገነቡ የትኞቹም ነገሮች በሙሉ ድንገት አይኖቻችሁን ጨፍናችሁ ስትገልጡ ሁሉም ይፈርሳሉ። አሜን። ያለ ክራይስት ሁሉንም ገንብተው ሲስተሙን በሙሉ ገንብተው ያለ ክራይስት ነው የገነቡት። ሲስተሙን ከገነቡት በኋላ ግን ክራይስትን ይፈሩታል። ገንብተውም ይፈሩታል። ቢኮዝ ይሄ ድንጋይ የነሱን ሲስተም በሙሉ የሚውጥና የሚያፈርስ ድንጋይ ነው። ዳንኤል 2 ቁጥር 44 እና 45 ዳንኤል ንጉሱ ስላየው ቪዥን ነው እያወራ ያለው። ንጉሱ ስላየው ቪዥን ሲያወራ እንደዚህ ያለ እሺ በእነዚህ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። በደንብ ስሙኝ። ይሄኛው መንግስት ሲነሳ እነዚህ ነገስታቶችና ቢልዱን እያንዳንዱን ሲስተም የገነቡ ነገስታትና ገንቢዎች አሉ። እነዚሁ ያሉ የዘላለም አምላክ የማይፈርስ መንግስት ምን ይላል? ያስነሳል። እሺ ኔክስት ምን ይፈጠራል? ለሌላ ህዝብ የማይሰጥ መንግስት ይሆናል። ሌላ ህዝብ የማይሰጥ መንግስት ይሆናል። እሺ እነዚህም መንግስታት ሁሉ ትፈጫቸዋለች። ምኑ? የተነሳው መንግስት። እሺ ታጠፋቸውማለች፣ ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ምኑ? ድንጋዩ። እሺ ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ፈጨው። ምኑን የፈጨው? ድንጋዩ። እነዚህ ነገስታት ባሉበት ታይም ያለ ጂሰስ ነው ሁሉን ነገር ቢውልድ ያደረጉት። ድንጋዩ ግን አለ ሁሉንም ይፈጫቸዋል። የትኛው ድንጋይ ሲባል እነሱ የናቁት ድንጋይ። ለዛ እነሱ የገነቡት የሄልዝ ሲስተም አለ፣ የጤና ሲስተም ውስጥ እነሱ የገነቡት የጤና ሲስተም እንዳለ ሆኖ እዚህ በሽተኛ አጠገብ ሆኖ ጂሰስ ስትል የነሱ ሲስተም ነው የምታፈርሰው። ጂሰስ ያልክ ሰዓት የነሱን ሲስተም ታፈርሰዋል። ቢኮዝ እነሱ የሚያስቡት ጠንካራ የሆነ የሄልዝ ሲስተም እንደገነቡ ነው። እያንዳንዱ ሲስተማቸውን በሙሉ እግዚአብሔር የሚፈጭ ድንጋይ ያስነሳለ። ያ ድንጋይ ደግሞ እነሱ የናቁት ነው። ቢልደሮቹ የናቁት ድንጋይ አለ። ናሱንም ፈጨው አለ። ናሱ የሚወክለው ሪፕሬዘንት የሚያደርገው ኪንግደምን ነው። ሌላው ብረቱንም ፈጨው፣ ሁሉንም ፈጫቸዋል። ድንጋዩን ግን ማንም ሳይነካው ምን ማለት መሰለች? ድንጋዩ ያላንተ ገዛ ያላንተ ኤቭሪቲንግ ፓወርፉል ነው። ያንተን እርዳታ አይፈልግም፣ ያንተን ገዛ አይፈልግም። ድንጋዩ ብቻው ሁሉንም ምን አላቸው? ፈጃቸው። ይህንን ሲስተም የገነቡ ሰዎች በሙሉ አንድ የማይገባቸው ነገር ምን እንደሆነ ልንገራችሁ። ጂሰስ አፒር ያደረገ ሰዓት የገነቡ ሲስተም በሙሉ ጠፊ ነው። አልሰማችሁም? ጂሰስ አፒር ያደረገ ሰዓት የገነቡ ሲስተም በሙሉ ጠፊ ነው። ጂሰስ አፒር ያደረገ ሰዓት ለዛ ነው አየ ያዕቆብ በግ እጠላለሁ ብሎ ነው ባሪያ ያደረጋቸው። ፈርዖን ፊት ቀርቦ በቃ እኛ ከበግ ጋር ያለንን ኮንታክት አቁመናል ብሎ ባሪያ ያደረጋቸው። ሙሴ መጣና በግ ይዞ ገብቶ ነው ነፃ ያወጣቸው። እያንዳንዱ እስራኤሊ በር ላይ በግ ነው ሰውየው የቀባው። ይሄኛው በግ አስቀምጦ ባሪያ አድርጓቸዋል።
ፕሪች ሙሴ ግን በግ ይዞ ሲገባ ፈርዖን እንዳለ ምንም አይነት አቅም የለው። ፈርዖን ጋር የነበረው ኃይል በሙሉ ዜሮ ነው የሆነው። እያንዳንዱ የምታዩዋቸው ሲስተሞች በሙሉ ፓወርፉል የሆኑት በግ በውስጣቸው ስለሌለ ነው። ፓወርፉል መስለው የሚታዩት ላንተ ነው። ከኔ ጋር ናችሁ? ፓወርፉል መስለው የሚታዩ ላንተ ነው። ድንጋዩ የተነሳ ሰዓት ሁሉንም ይፈጫቸዋል። መጽሐፍ ቅዱስ ላይ አንድ ደስ የሚለኝ ቃል አለ። ሳምሶን የሚባል ሰው መጀመሪያ ጸጉሩን ላጩት ይላል መጽሐፍ ቅዱስ። ኔክስ ሁለተኛ ያደረጉ ሰዓት ጸጉሩን ከላጩት በኋላ ብዙዎቻችሁ የሳምሶን ኃይል ጸጉሩ ጋር ያለን ይመስላችሁ። ጸጉሩን ከላጩት በኋላ አይኑን ያወጡት። ቢኮዝ ከጸጉሩ በላይ አይኑ ፓወርፉል ነው። ዴመን የሚፈራው ግሬስ ያላቸውን ሰዎች ብቻ እንዳይመስል፣ አኖይንቲንግ ያላቸውን ሰዎች ብቻ የሚያዩ ሰዎችን ነው። ጨለማ የሚታያቸው ሰዎች አያስፈሩትም። የከበረ ነገር የሚታያቸው፣ ኃይለኛ የሆነ ነገር የሚታያቸው፣ ከሰው አእምሮ በላይ የሆነ ነገር የሚታያቸው። አሜን። ይሄ ሰው እያሉ አይን እስካለው ድረስ እኛ ማጥፋቱ አይቀርም አሉ። ጸጉሩን ከላጩት በኋላ አይኑን አጠፉት ይላል። አይኑን አጥፍተው 3000 እስከ 5000 የሚሆን ህዝብ የተሰበሰበበት ስቴዲየም ላይ ሳምሶንን ጠሩት። እንዲያጫውተንና እንዲያዝናናን ሳምሶንን አምጣልን አሉ። ምን እንዲልን? አኖይንቲንግ ያለባቸው ሰዎች አኖይንቲንጋቸውን ያጠው ሰዓት ኮሜዲያን ነው የሚሆኑት። ጌታ የዛሬ ምናምን ሲጠቀምባቸው የነበሩ ሰዎች ናው በእነሱ ላይፍ ላይ መጠቀም ካቆመ እመነኝ ኮሜዲያን ናቸው። ቁጭ ብለህ የእነሱን ቪዲዮ የምከፍተው ለመሳቅና ለመሳቅ ብቻ ነው። አኖይንቲንግም ስፒሪትም ግሬስም ለመካፈል አይደለም። ሰውየው አይኑና ጸጉሩን ያጡ ሰዓት በቃ ቤስት ኮሜዲያን እሱን አምጣለን ያሉት። ከተማቸው ውስጥ ብዙ ኮሜዲያን አለ። አኖይንቲንግ ስላጣ እሱ አሉ ቤስት ኮሜዲያን ነው አምጣለን አሉት። ሄሎ ለዛ ነው አኖይንቲንጋቸው ከላያቸው ላይ የተወሰዱ ሰዎች እመነኝ ውጭ ሆነው አኖይንቲንግ ከሚቃወሙ ሰዎች በላይ እጅግ በጣም አደገኞች ናቸው። እጅግ በጣም አደገኞች፣ እጅግ በጣም እንትኖች ናቸው። የሆነ ዘመን አጋንንት አስወጣ ነበረ የሚሉ ሰዎች አሁን አንተ አጋንንት ስታስወጣ የሚቃወሙ ሰዎች ናቸው። የሆነ ዘመን ጌታ በትንቢት ይሰራብኝ ነበረ የሚሉ ሰዎች ናው አንተ ፕሮፌሲ ስታረግ ደስ የማይላቸው ሰዎች ናቸው። አኖይንቲንግ ከላያቸው ላይ የተወሰደባቸውን ሰዎች ኦልዌይስ ፍራቸው። ቢኮዝ ኮሜዲ ብቻ ነው እነሱ ውስጥ ያለው። ቤስት ኮሜዲያን ናቸው። ቢኮዝ ለምን ቤስት ኮሜዲያን እንደሚሆኑ ልንገርህ። አኖይንቲንጉ እያለ የዛን ያክል ሰው ሳምሶን አልሰበሰበም። ቀልድ ሊናገር ያለበት ስፍራ ላይ 3000 ሰው መጥቶለታል። ቀልድ የሚናገርበት ስፍራ ላይ 3000 ሰው ተሰብስቦለታል። ሳምሶን አመጡ። ሳምሶን እያንዳንድን ነገር በሳምሶን መሳቅ ጀመሩና ሳምሶን እንደዚህ ያለ አጠገቡ የ5 ዓመት የ6 ዓመት ህፃን ልጅ ነበር። ህፃን ልጅን ጠራውና ማየት ስለማይችል እንደዚህ ያለው እንደምንም ብለህ ኮርነር ስቶሩን አስደግፈኛለሁ፣ የማዕዘኑን ድንጋይ ወይም ምሰሶን አስደግፈኛለሁ። ሳምሶን የማዕዘኑን ምሰሶ ተደገፈ። ከዛ በፊት ግን አንድ ነገር ልንገራችሁ። ማየት ካልቻላችሁ የሚያይ የ5 ዓመት ህፃን ልጅ ለምን አይሆንም? ከሱ እርዳታ ጠይቁ። ሳምሶን የሆነ ዘመን ላይ እግዚአብሔር በኃይል ሲሰራበት የነበረ ሰው ነው። ናው አይኖቹን አጥቶ የሆነ ነገር አጥቶ በፊት በሱ ላይፍ ላይ የተደረጉ ተአምራቶች በሙሉ ላይክ ትቢት ያልፈጠሩበት ሰው ነው። የ5 ዓመትና የ6 ዓመት ህፃን ልጅ እንደሆነ አይቷል። ነገር ግን እንደዚያ እሱ ስለሚያይ የሱን እርዳታ ነው የጠየቀው። ማየት ካልቻላችሁ ለምን በጌታ ቤት 40 ዓመት 50 ዓመት 60 ዓመት አትቆዩ? የ3 ዓመት ህፃን ልጅ ማየት ከጀመረ የሱን እርዳታ ነው መጠየቅ ያለብን። የሱን እርዳታ ነው መጠየቅ ያለብን። ሰምታይምስ በሳምሶን ቦታ አንድ ኢትዮጵያዊ ፐርሰን ቢሆን ብዬ አስባለሁ መቼም እርዳታ አይጠይቅም። ይሄ ነው አሁን ለኔ መንገድ የሚያሳይኝ፣ ይሄ ነው ለኔ አሁን እኔን የሚረዳኝ ነው የሚለ የልጅ ልጅ የሚሆን ሰው ነው የሚረዳኝ ነው የሚለ ሳምሶን በዛ ሁሉ የአገልግሎት ስቶሪ የዛ ሁሉ ክብር ውስጥ ሆኖ ሰውየው ያንን ነገር በሙሉ ያደረገ ሰዓት አንድ ነገር ገብቶታል። የሚያዩ ሰዎች ምን ያክል ፓወርፉል እንደሆነ ያውቃል። የ5 ዓመት ህፃን ልጅ እንደሆነ እያወቀ እንኳን እስኪ ያለው እንደምንም የማዕዘኑን ራስ ወይም ምሰሶን እንድጨብጥ አድርገኛለሁ። እንደምንም ብሎ የማዕዘኑን ራስ ሳምሶን ጨበጠ። ከዛ አንድ ጸሎት ነው ይጸል፣ እግዚአብሔር ሆይ አንድ ጊዜ ብቻ አስበኛለሁ። ከዛ የማዕዘኑን ድንጋይ ወይም ምሰሶን ገፋው አለ። ከዛ ንግስት የተፈጠረው ልንገር አንድም የተረፈ ሰው የለም። ሳምሶን በህይወት ከገደላቸው አለ በሞቱ የገደላቸው በለጡ። ሰዎች አንድ ያልገባቸው ነገር ምን እንደሆነ ልንገራችሁ። ሰዎችን የገደላቸው ሳምሶን ሳይሆን የማዕዘኑ ምሰሶ ነው። ፕሪች ሜጀር ፕሪች yes ከኔ ጋር ናችሁ? ሳምሶን የገፋው የማዕዘኑን ራስ ነው። ህንፃው የቆመበትን ራስ እሱን የገፋው ሰዓት አንዳቸውም አልተረፉ።
በፋይናንሻል ዓለም ላይ ከባድ ተጽዕኖ ካለብህ በእያንዳንዱ ጉዳይ ላይ ከባድ ተጽዕኖ ካለብህ ማድረግ ያለብህ አንድ ነው የማዕዘኑን ራስ ይዘህ መነሳት ነው ያለብህ Yes. ቢኮዝ በማዕዘኑ ራስ ፊት የሚቆም ሲስተም የለም Amen. የሚቆም ቢልዲንግ የለም Amen. የሚቆም ምንም ነገር የለም Amen. እመነን የሚቆም ነገር የለም Yes. Amen. በደንብ ስሚ ቁጭ በሉ ሳምሶን አኖይንቲንግ ይዞ ከገደላቸው ይልቅ አይኑ ያየ ጸጉሩ ያለ ከገደላቸው ሰዎች ይልቅ አይነ ስውር ሆኖ ማየት አቁሞ የገደላቸው ሰዎች በልጡ ለምን ሲባል ሰዎቹ ላይ የወደቀው ድንጋው ነው ሰዎቹ ላይ የወደቀው ድንጋው ነው Yes. ድንጋው ሁሉንም ፈጫቸው Yes. አንድ የተረፈ ሰው የለም መጽሐፍ ቅዱስ ምን እንደሚል ታውቃላችሁ ሳምሶን ከዛ በኋላ ምን ያክል ዓመት ገዛ ይላችኋል ክፈቱት መጽሐፈ መሳፍንት ተሰጡ ምዕራፍ 16 ላይ ክፈቱ ከቁጥር 27 ጀምሮ አንብቡ እሺ ከ30 ጀምሮ ሶምሶምም ከፍልስጤማውያን ጋር ልሙት አለ ተጎንብሶም ምሰሶችን በሙሉ በኃይሉ ገፋ እሺ ቤት ውስጥም በነበሩት በመኳንንትም በሕዝብም ሁሉ ላይ ወደቀ ምሰሶ ማለት ነው ድንጋው እሺ በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ እሺ ወንዶችም የአባቱ ቤት ሰባዎቹም ሁሉ ወረዱ ጊዜውም መጡ በጾራውያን በኤሽታኦል መካከል ባለው በአባቱም በማኦኤ መቃብር ቀበሩት እሺ እርሱም በእስራኤል ላይ 20 ዓመት ፈረደ በደንብ ስሙኝ የማዕዘኑ ራስ ወደ እነሱ ጥሎ ከገደላቸው በኋላ ሰውየው አይነ ስውር ሆኖ ለ20 ዓመት ንጉስ ሆነ አይነ ስውር ሆኖ ቢኮዝ በፊት በአኖይንቲንጉ ንጉስ አልሆነም ናው የማዕዘኑን ራስ ይዞ ግን ንጉስ ሆነ ክራይስት ያለበት የትኛውም ስፍራ በሙሉ እናንተ ገዢዎች ናችሁ አሜን መጽሐፍ ቅዱስ ከነሱ ጋር ሞት አይልም እነሱን በማዕዘኑ ራስ ከገደላቸው በኋላ ሰውየው 20 ዓመት ፈራጅ ሆነ 20 ዓመት ፈራጅ ሆኖ የማያይ ሰው ነው አይነ ስውር የሆነ ሰው አይነ ስውር ምን አይቶ ነው የሚፈርድልህ ምን አይቶ ነው ኪንግም የሆነው አይነ ስውሩ ግን አንድ ያዘው ድንጋይ አለ ያ ድንጋይ በየትኛውም በገባበት በህይወቱ ስፍራ በሙሉ ላይ ኪንግ የሚያደርገው ድንጋይ ነው አንድ ነገር እንዲገባችሁ ፈልጋለሁ ናው ስላላችሁበት የትኛውም አይነት የህይወት ስታይል የናዝሬቱ ኢየሱስ እንደሚያቃቃለሁ በተለያየ የህይወት ስታይል ውስጥ እንዳላችሁ አቃል የናዝሬቱ ኢየሱስን ግን ከተደግፋችሁበትና ከቆማችሁበት በየትኛውም አይነት የትምህርት ደረጃ ውስጥ ሆናችሁ እናንተ ኪንጎች ናችሁ Yes. እናንተ ነገስታቶች ናችሁ እናንተ ነገስታቶች ናችሁ እነዚህ ሲስተሙን የገነቡ ቢልደሮች በሙሉ ከገነቡት በኋላ እንኳን ይፈሩታል ቢኮዝ የጠራው ሰዓት የነሱ ህንፃ እንደሚናወጥ ያውቃሉ የነሱ ሲስተም በሙሉ እንደሚረበሽ ያውቃሉ የነሱ ሲስተም በሙሉ እንደሚረበሽ ያውቃሉ የነሱ ሲስተም በሙሉ አቅም እንደማይኖር ያውቃሉ የነሱ ሲስተም በሙሉ ባዶ እንደሆነ ያውቃሉ ቢኮዝ ይሄ እነሱ የናቁት ድንጋይ ሁሉንም የሚፈጭ ድንጋይ ነው ይሰማችሁ ነው ሁሉንም ማለት አንድ አይደለም ሁሉንም ማለት ሁሉንም ነው ሁሉንም የሚፈጭ ድንጋይ የፋይናንሱን ሲስተም የሚፈጭ ድንጋይ የኢኮኖሚውን ሲስተም የሚፈጭ ድንጋይ የቢዝነሱን ዓለም የሚፈጭ ድንጋይ የትምህርቱን ዓለም የሚፈጭ ድንጋይ የፖለቲክሱን ዓለም የሚፈጭ ድንጋይ ሁሉንም የሚፈጭ አንድ ነገር እንዲገባችሁ ፈልጋለሁ ጌታ ኢየሱስ ለመጀመሪያ ጊዜ ጴጥሮስን ሲያገኘው እንደዚህ አለው በታንኳ ላይ እንድሰብክ ትፈቅድልኛለህ አለው ጴጥሮስ ለመጀመሪያ ጊዜ ለናዝሬቱ ኢየሱስ ታንኳውን ሰጠው ለናዝሬቱ ኢየሱስ ጋር ሲገናኙ ለመጀመሪያ ጊዜ ያቺ አጋጣሚ ኢየሱስ ታንኳይታው ላይ ወጣና ሰበከባት ኢየሱስ ብዙ ስብከቱን ከጨረሰ በኋላ ፒተርን ጠራው መረብህን በቀኝ በኩል ወደ ጥልቅ ጣል አለው ምን ማለት እንደሆነ ልንገራችሁ ፒተር እንደዚህ አለ መምህር ሆይ አለው እኛ ሌሊቱን ሙሉ ምን ብለናል ለፍተናል ደክመናል ከኢየሱስ በላይ ጴጥሮስ የአሳ ሳይንስ ይገባዋል ቢኮዝ አሳ አጥማጅ ነው ኢየሱስ ምናልባት ለመጀመሪያ ጊዜ ለሶስተኛ ጊዜ ሊሆን ይችላል ዘይት ተገኘው ወደ ቀኝ ጣል ብያለሁ ወደ ቀኝ ጣል ሲል ስላንተ ቃል እጥለዋለሁ አለውና ጣለው እነሱ እርዳታ ጠይቀው ነው አሳውን ያስወጡት ከኔ ጋር ናችሁ